በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አብርሃም አምላከ ይስሐቅ አምላከ ያዕቆብ ቅዱስ እግዚአብሔር ሕያው ዘላለማዊ ንጉስ ክብር ምስጋና አምልኮትና ውዳሴ ላንተ ይሁን። እግዝእትነ ማርያም ወላዲተ አምላክ ንግሥተ ሰማይ ወምድር ቅድስተ ቅዱሳን ክብር ይደለወኪ ወስብሐት አምላክ ዘወለድኪ ንጉስ ዘወለድኪ አምላክ ኪዳነ ምሕረት ይደለወኪ ክብር ወስብሐት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ተመስገን ለዚህ ሰዓት ላደረሰን አምላክ በፍቃዱ በፍጹም ርህራሄውና አምላክነቱ ታላቅነቱ የሁሉ አምላክ ሁሉን የፈጠረ በምህረቱ ክብር ለሱ ይሁን። ሰላም በመላው ዓለም የምትኖሩ የርትዕት ተዋሕዶ ምእመናን ሰላም ለኩልክሙ ሰላም ለእናንተ ይሁን። አነ ንግሥተ ነገሥታት ተማርያም ዘኢትዮጵያ እንግዲህ በነነዌ ጾምን አስመልክቶ መልእክት እንግዲህ ቀርብ ያለው ለማስተላለፍ እንግዲህ ሰላም እንደምትሆኑ እርግጠኛ ነኝ። ርትዋን እግዚአብሔር በምህረቱና በይቅርታው እኔና እናንተን ላቆየን ዓለምን ሁሉ የፈጠረ ዓለምን ሁሉ የሚመለከት ትግስቱ አምላክነቱ እጅግ የረቀቀ አምላክ በእኛ ላይ ሆኖ ይሄንን ስራ ይሄንን አጽዋማት በደረሰ ቁጥር ይሄንን ትእዛዝ እንድናስተላልፍ የፈቀደ እግዚአብሔር ስሙ የተመሰገነ ይሁን። እናቱ ወላዲተ አምላክ ክብር ለሷ ይሁን። እንግዲህ ያው በየዓመቱ የታወቀ ነው ለጾም ትእዛዝ ወይ ድምጼን አሰማለሁ እንደዚህ ወይም ወጣ ብዬ ደግሞ መልእክት አስተላልፋለሁ። እንግዲህ በርትዋን በነብይ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር ዛሬ ዕለቱ ሰኑይ ነው ጥር 28 እስራ ምዕት እስራ ወሰለስቱ ነን። እንግዲህ ለአዲስ ዓመት እየተቃረብን ነው። አዲስ ዓመት ደግሞ ያው ርትዋን የታወቀ ነው በጾም ነው የምንቀበለው። አዲስ ዓመት መጋቢትን ሁልጊዜም በየዓመቱ በጾም ነው የምንቀበለው። እንግዲህ ወደዛም እየደረስን ነው። እግዚአብሔር የተመሰገነ ይሁን። ነብይ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠርን ስንጠቀም ወደ 7ኛ ዓመት ያጠናቀቅን ነው። በዚህ 7 ዓመት ውስጥ እኔም እናንተም ብዙ ስርዓትን ብዙ ህግን እንድናከብር እግዚአብሔር መንፈስ ቅዱስ እየነገረን እያስተማረን እዚህ ደርሰናል ማለት ነው። እንግዲህ ጾም ሲመጣ እደሰታለሁ። በተለይ ነነዌን ጾም በጣም ነው መወዳት። ብዙ ነገርም ያየሁበትም ነገርም ስለሆነ ከዚህ ቀደም እንደውም ተናግሬያለሁ። በነነዌ ጾም ራሱ መድኃኔዓለምንም ያየሁበትም ጊዜ ስለሆነ በጣም የምደሰትበት ጾም ነው። ብዙ ጊዜ ሱባኤ የሚይዝበት አርምሞ የሚይዝበት ሰዓት ነው። ለህዝብ ማስተላለፈው መልእክት እንቅፋት እንዳልሆን በስተት መንገድ ላይ ሆኜ ህዝቡን የተሳሳተ ነገር እንዳላስተላልፍ ስሜታዊ እንዳልሆን በስሜት የእግዚአብሔር መልእክት መተላለፍም ስለሌለበት ጥፋት አጥፍቼም ደግሞ ሌላውንም ህዝብ እንዳላጠፋ በተሳሳተ ነገር ህዝብን እንዳልመራም የተሳሳተ ነገርም ወይ ትውልድን የሚመርዝም ነገር በሰው አይምሮ ህሊና ውስጥ እንዳልከት እግዚአብሔር በፈጠረው ህሊና አይምሮ ውስጥ አይን ጆሮ የሚሰማውን ሁሉ እንዳልበክል እግዚአብሔርን መማጸንበትም ጊዜ ነው። እንግዲህ ጾም የንስሐ የልመና የምስጋና አድርገን ነው ብዙ ጊዜ ጾምን ከፋፍለን የምንጾመውና ዛሬ በጠዋት ነው እንግዲህ የፀሐያም ከበስተኋላዬ ታያታላችሁ ወጣ እያለች ነው እና እዚሁ መስቀለ መድህን ደብሯ ላይ ሆኜ ጽላተ ሙሴ ባለበት ቦታ ላይ ሆኜ ነው መልእክትን የማስተላልፈውና ፍቃድ ጠይቄ ፍቃድ አለኝ ወይ አባቴ ወይ ለህዝብ እንዳስተላልፍ ፈቅደህልኛል ወይ? ምክንያቱም አንዳንድ ጊዜ እንደ ታሪክም ስለሚቀመጥ ታሪክ ነገ ትውልድም በተለያየ አቅጣጫ ሊተቸውም ሊማርበትም ወይም ሊያስተምርበትም የሚሆን ነገር ነው ብዬ ስለማስብ ለዚህ ነው በጣም እንድጠነቀቅ ቅዱሳን መላእክት ሁሉ እንዲረዱኝ የእውቀት ባለቤት
ቅዱስ ገብርኤል አንደበቴ ላይ ሆንልኝ ብዬ ነው የምቆመው ማለት ነው። ቅዱስ ሚካኤል ጥበቃ አይጓደለኝ ብዬ እና ጻድቁ ተክለ ሃይማኖት ትናንትናን እንግዲህ አክብረናል። ያው ጥር 27 እኛ በ27 ተክለ ሃይማኖት ብለን ነው የምንለው። በባህር ሐሳብ ደግሞ ያው መድኃኔዓለም ነው የሚሉት። እንግዲህ የቀናት ተስተካክሎ የተሰጠን ሁሉ በመንፈስ ቅዱስ ትእዛዝ ነው። ያው 14 ቅዱስ ሚካኤል ነው የሚውለው የታወቀ ነው። ኪዳነ ምሕረት በ15 ነው የምትውለው። ወላዲተ አምላክ በ7 ናት። ቅድስት ሥላሴ በ3 ነው የሚውሉት ወዘተ። ቅዱስ ገብርኤል በ21 እንደዚሁ ይውላል እና እያንዳንዱ በዓላትንም ሁሉ እያስተካከልን መተናል ማለት ነው። ያለፉ 7 ዓመታት እነዚህ ሁሉ ማስተካከያ ተሰጥተውን እንደ እምነት በእንደዚህ አድርጉት ተብለናል። ያው ሰው ይሄንን ነገር እንዲቀበልና ይሄንን ነገር እንዲያከብር ሰንበትን ምን ያህል ርቱዓን ማክበር እንዳለባቸው በተለይ ቅድስት ሥላሴን ጸጥ ረጭ ብለን ነው የምናከብረው። ሱቁም ራሱ ይዘጋል። ብዙ ጊዜ በተቋማት ላይ ለምንድን ነው እንደዚህ ዛሬ እነሱ ቅድስት ሥላሴ መሆን አለበት ተብሎ ይባላልና እነዚህን በዓላትን ዓለም እንዲያከብረው እፈልጋለሁ። የምስጋና ቀን እንደሚታወቀው አለን መስከረም 10 11 12 ሁሉ ጊዜ ለኛ ለርቱዓን የምስጋና እንደው ዓለም ጌታ ሆይ ዓለም ሊያመሰግንህ ቀጥ ብሎ ሁሉ ነገር እስትንፋስ ሁሉ ቀጥ ብሎ ፀሐይም ባለችበት እንግዲህ ከዋክብትም ባሉበት ቀጥ ብለው ቆመው አንተን ሊያመሰግኑ ይገባል። የዱር አራዊትም ካሉበት ወጥተው ንፋሳቱም እንደው ተፈጥሮ በአጠቃላይ እግዚአብሔርን ሊያመሰግን ስለሚገባ ለዚህ ነው እኔ ስላየሁት አምላክን ስላየሁት በነነዌ ጾም ነው ያየሁትና በህይወቴም ዘመን የማረሳው ከጭንቅላት የማይወጣ ነገር ነው ያየሁትና እንዳልኩት የዛኔ ሱባኤ ዘግቼ ነው በአርብሞም የማደርግበትም ወቅትም አለኝ ብያለሁና ሰው ጸልዮ ተስፋ ማየት አለበት፣ መጽናናትን ማግኘት አለበት፣ የውስጥ እርካታን ማግኘት አለበት። በርቱዓን ደግሞ በጣም ትዕግስተኛ መሆን ያለበት ህዝብ እንደሆነ ይነገረኛል ብዙ ጊዜ በመልእክት ማለት ነውና እንዴት መታገስ እንዳለብን እንዴት ትሁት መሆን እንዳለብን እንደ መታገስ ሲባል ደግሞ ተረገጡ የሚል ነገርም አይደለም የምናገረው ማለት ነው። መብትን የማስከበር ደግሞ ያስፈልጋል ማለት ነው። ስለዚህ የእግዚአብሔርን ጥበብ መንገድ እየተጠየቀ በጸሎት ይጠየቃል። እግዚአብሔር አንድ ነገርን ለማስፈጸም ስንሄድ ወይ አንድ ነገርን ለማድረግ ስንሄድ የእግዚአብሔር ፍቃደኝነት በጸሎት ተጠይቆ ማለት ነው። ፈቅደህልናል ወይ የአብርሃም አምላክ? በትዳርም ሁሉ ጊዜ የምንለው ነገር ነው። ትዳር ሲመሰረት አንተ የፈቀድከው ትዳር ነው ወይ? ባልና ሚስት ዛሬ ምንድነው አንድ ሴትና ወንድ በቃ በፍቅር አብጄለታለሁ በቃ አብዳልኛለች ምናምን በቃ ፍቅራቸው በቃ ወሰን የሌለው ሲሆን ማለት መዋደዳቸው ጥሩ ሆኖ ሲሆን ቅጥ ያጣ ሲሆን ደግሞ ያስፈራል። ስለዚህ በእንደዚህ አይነት መልኩ ሲሆን ምንድነው ባንተ አይኔ ታየ ይሁን እግዚአብሔር አንዳንድ ጊዜ የፈለገ ሚስትህን ብትወዳት የፈለገ ባልሽን ብትወጁ እግዚአብሔር መቅደም እንዳለበት በትዳር ላይ ማንም ሰው ማወቅ አለበት ማለት ነው። አንዳንድ ጊዜ ለሚስት ስትል የእግዚአብሔርን ሕግ ትጥሳለህ፣ ለባልሽ ስትል የእግዚአብሔርን ሕግ ትጥሻለሽ። ከሁሉም አንፃር ስናየው ማለት ነው። በጣም ቅጥ ያጣ ፍቅር ላይ ለሷ ሲል የእግዚአብሔርን ሕግ ይጥሳል፣ ለሱ ስትል የእግዚአብሔርን ሕግ ትጥሳለች። እና ይሄ ለዚህ ነው ይሄ ትዳር ፍቅርም ራሱ በልክ መሆን ስላለበት ዛሬ ፍቅር የሚለው ምንድነው ሲባል በጣም ጊዜያዊ የሆነ ለጊዜው ብቻ መፈቃቀርና ከዛ በኋላ ደግሞ ታጥቦ የሚወጣ ነገር መሆን የለበትም። ፍቅር እስከ መጨረሻው ድረስ መሄድ ያለበት ነገር ነው። ደግሞ የመጀመሪያ ፍቅር እግዚአብሔርን መውደድ ነው። እሱን ከወደደን እሱን ካከበረን እናቱን ወላዲተ አምላክን ደግሞ ከወደደን ሌላን መውደድን እናውቃለን ማለት ነው። ስንወድ ደግሞ አንድ ሰው የዛን ሰው የሚፈልገውንና የማይፈልገውን ነገር ሁሉ ልናከብርለት አብረን ማለት ነው። በእግዚአብሔር ቦታ ደግሞ የእግዚአብሔርን ሕግና ሥርዓት ልናከብር ፍቅሩን የምናሳየው የሱን ሕግ በማክበር ነው። ስለዚህ ይሄን የነነዌን ጾም የነነዌ ሕዝብ በዛ ሰዓት ነብዩ ሄኖስ ተልኮ ይሄን ትእዛዝ ሲፈጽም ያ ሁሉ በጣም ያስቀናል። ያ ሁሉ ሕዝብ በአንድነት ሆኖ ያንን ጾም ለመጾም ሲዘጋጅ
ምን ስሜት ነበረ? እንዴት ነበረ? እንግዲህ በዛ ሰዓት ነነዌን ሲያስተዳድሩ የነበሩ ሁሉ ጾም ላይ ነበሩ ማለት ነው። የቤት ባለቤት፣ ባለ ሀብት፣ ባልና ሚስት፣ ነፍሰ ጡር፣ ምታጠባ፣ ህፃናት ከዛም አልፎ ተርፎ ደግሞ የዱር አራዊቱ ሁሉ ተብሎ እንደ ትምህርት መጽሐፍ ቅዱስ ላይ ተጽፏል። እንግዲህ ሰው ልጅ እንዲማርበት ማለት ነው። እና ከዚህኛ ምን አግኝተን ተስፋ እናደርጋለን? እንግዲህ ያንን 3 ቀን እግዚአብሔር ሰማ፣ አደረገላቸው፣ ፈጸመላቸው። አሁንስ እግዚአብሔር የፈጠረውን ህዝብ ይተዋል ወይ? ቢጠይቁት አይሰማም ወይ? በደንብ እንደሚሰማ ነው የማውቀው ማለት ነው። እና ነነዌ ጾም በደንብ ልንይዘው በዛ ሰዓት እግዚአብሔር እነሱን እንደሰማ እኛም ደግሞ ከጊዜው ጋራ ከዘመኑ ጋራ የሚመጡትን ነገሮች በማሰብ በዓለም ዙሪያ ሁሉ ያለውን ነገር በማሰብ በጸሎት ልንተጋ ይገባል። በጸሎት ልንጠይቅ ስለሚገባ ነገችን ምድር አልፈናት ለምንሄደው ነገር እንግዲህ ትውልዱ ይቀጥላል። ለትውልዱ እንዴት እየተመቸ መሆን አለበት? ትውልዱ ምን መማር አለበት? ዛሬ ትውልዱ የሚያየውና አርያ የሚያደርገው ነገር ምንድነው? ስለዚህ መንፈሳዊ ሰዎች ከበዙ፣ ጸሎተኞች በጾም ያሉ ሰዎች ከበዙ ያ ኃይል ይሆናል ለትውልዱ፣ ያ ተስፋ ይሆናል። ምናልባት እኛ በዚህ ዓመት የምንጾመው ጾም ምናልባት ለልጅ ልጆቻችን ይሆናል መልስ የሚሰጠውና ሳንሰለች ሳንደክም ከእግዚአብሔር ጋር እየተቀራረብን እነሱ ደግሞ በዛ ዘመን ሲደርሱ ይሄንን መንገድ እንዴ ለኛ እኮ ይሄ ጸሎት ነበረ በዛ ዘመን ብለው እነሱም ደግሞ እያለ እንዲቀጥል እግዚአብሔር ይችን ምድር በቃ ብሎ እስኪዘጋ ድረስ ትውልዱን መንፈሳዊ ነገር ማስተማርና መቅረጽም ስላለብን ማለት ነው። እኔ በዛ በጣም አምናለሁ። በዚህ ድርድርም የለኝም ማለት ነው። ንግስተ ነገስት ስለ ሀገሮትስ እንዴት ነው ይጠይቃሉ ወይ? ስለ ሀገሬ ቅድሚያነት አለው። በቃ ሁልጊዜ የተላኩበትም አንዱም ከስደትም የተላኩበት ስለ ቅድስት ሀገር ኢትዮጵያ፣ ስለ ሃይማኖቴ፣ ስለ ህዝብ ነው ተብዬ የተነገረኝ እንጂ ዝም ብለሽ ዙፋን ላይ ቁጭ በይና በቃ ቁጭ ብለሽ ዋያ ሳይሆን እየሰራሽ አሳየሻቸው፣ አሳይ ህዝቡን እየኖርሽው ነገሩን አሳዩ ለህዝቡ የሚል ነገር አለ። ፍጹም አይደለሁም በእርግጥም ግን ጥንካሬንም ማሳየትም አለብኝ። ጥንካሬን ደግሞ ለማሳየት ደግሞ እንደዚህ አይነት የጾም ሰዓት ሲመጡ እንዲያጠናክረኝ እንዲያበረታኝ እግዚአብሔርን እምለምንበትና የምማጸንበት ሰዓት ነውና ህዝብም ደግሞ ይሄንን እንዲከተል ዛሬ በዓለም ላይ ታዋቂ የሚባሉት በምንድን ነው የሚታወቁት? ዛሬ ባለሀብት የሚባሉት በምንድን ነው ሀብታቸው? ዛሬ ስልጣን ላይ ያሉት በምንድን ነው ስልጣናቸው የተያዘው? እያንዳንዱን ነገር ስናጠናው እግዚአብሔር አለበት ወይ ብለን ብንጠይቅ ብዙ እግዚአብሔር የለበትም። እና አሁን እኔ ስለ ቅድስት ሀገር አቢሲኒያ ብቻም ሳይሆን እንዳልኩት ጠቅላላውን ስለ ዓለም ሁሉ ለምናለሁ አምላክን። ምክንያቱም በዓለም ዙሪያ ኢትዮጵያ ላይ ቅድስት ሀገር አቢሲኒያ ላይ ብቻ ነው ብዬም አላምንም። ዓለም ጥግ ድረስ እግዚአብሔርን ተስፋ የሚያደርጉ ስለ አምላክ አንድ ቀን ይሄን መልስ ይመልስልናል ብለው የሚማጸኑ አሉ ብዬ ስለማምን ማለት ነው። በጣም አምናለሁ እና እሱን ይጠብቃሉ። በተስፋ የሚጠብቁት የሱን ታላቅነት ለማየት፣ የሱን አምላክነት ለማየት፣ የሱን ድንቅ ጥበብ ለማየት በተስፋ የሚጠብቁ አሉ ብዬ በዓለም ዙሪያ አሉ ብዬ አምናለሁ እና በዓለም ዙሪያ ያለ ትውልድ ዛሬ ታዋቂነትን በምን መልኩ ነው የሚያየው? ታዋቂ ለመሆን የሚደረጉ አካሄዶች እንዴት ናቸው? እግዚአብሔር ይወደዋል ወይ? እንዳልኩት በዓለም ዙሪያ እግዚአብሔርን የሚጠብቁ የአምላክን ድንቅ ስራ የመብርሃንን እናትነት ማየት የሚፈልጉ እንዳሉ እኔ አምናለሁ። መልካም ሰዎችም እንዳሉ በዓለም ዙሪያ አምናለሁና እነዛን መልካም ሰዎች አንድ ቀን ማግኘትን እፈልጋለሁ። እንዴት ነው ማግኘት የምንፈልገው? ማለቴ ከነዚህም ሰዎች የምንማራቸው ነገሮች አሉ። በትዕግስት ዝም ብለው በዓለም ላይ ተመሳስለው ተቀምጠው የሱን ድንቅ ስራ ማየት የሚፈልጉ። ምክንያቱም የዓለም ነገር እንዳልኩት አርቲፊሻል ነው። ታዋቂነቱ ጊዜያዊ ነው፣ ኃላፊ ነው። እንግዲህ እግዚአብሔር ደግሞ የመረጣቸውና የቀባቸው በጸጋ ያለበሳቸው እንግዲህ በመጽሐፍ ቅዱስም ትልልቅ ድንቅ ስራን የሰሩ እንግዲህ በመጽሐፍ ቅዱስ ላይ አንዱ
ንጉስ ዳዊትን ስናይ ንግስናውን እግዚአብሔር እንዴት ሰጠው፣ ከየት መርጦ ሰጠው፣ ለምን ሰጠው፣ እስከዛሬስ ድረስ ታሪኩ እየተወራለት ይገኛል። የተቆራረጠ ቢሆንም ግን ብዙ ስለ ንግስናው እግዚአብሔር መርጦት እዛ ቦታ ላይ ሲያስቀምጠው ምን እንዲሰራለት ፈለገ፣ ምንስ አደረገለት፣ ምንስ ሳያደርግለት ቀረ የሚለውም ነገርም አለና ታዋቂነት የእግዚአብሔር ከእግዚአብሔር ሲሆን ነው የሚያምረው። በእግዚአብሔር ቤትም ሲመዘገብም ነው የሚያምረውና ያስፈራል። እንደዚህ አይነት ነገሮች አንዳንዴ በሐሰት ወጥቶ ስለ እግዚአብሔር መመስከር፣ ስለ እግዚአብሔር መናገር እግዚአብሔርን ያስቀይሟል ብዬ አምናለሁና እነዚህ ቅዱሳን ያከበሩት ሁሉ እነሱም አብረው ይከፋሉ ስላከበሩት። በዛ ዘመን ስለሱ በዓለም ዙሪያ እየዞሩ ስለሱ ሲሰብኩ ሲያስተምሩ ስለነበሩ እግዚአብሔር ደግሞ የፈጠራትን ምድር አንዷንም አይረሳትም፣ አንዷንም አይዘነጋትም። ሰው ልጅ ሲተኛ እሱ አይተኛም፣ ይመለከታል የፈጠረውን ሁሉና ይሄንን ጾም ለዓለም ሁሉ ልናስብ፣ ለተረሱት ሁሉ ልናስብ፣ በእስር ቤት ላሉት፣ በሆስፒታል ወድቀው ለቀሩት፣ ጧሪ ቀባሪ ወገን ዘመድ አልባ ስለሌለው ሁሉ ልናስብ ግድ ይለናል። በዓለም ዙሪያ ስላለው አንዳንድ እስር ቤት በግፍ እንደሚታሰሩ ብዙ ማድረግ የሚችሉ ብዙ ህዝብን መለወጥ የሚችሉ ዕውቀት ያላቸው የእግዚአብሔር መንፈስ ቅዱስ ያላቸው በዓለም ዙሪያ አንዳንድ ጊዜ በእስር ቤት ባላደረጉት ወንጀል ባላደረጉት ጥፋት እንደሚታሰሩ ግልጽ ነው። አንዳንዴ ደግሞ የአእምሮ ህመምተኛ ተብለውም ሁሉ መርፌ እየተወጉ እንዲደነዝዙ የማድረግ የዓለም አሰራር ሆኗል ማለት ነው። እግዚአብሔር እነዛን ሰዎች እንዳይጠቀምባቸው እነሱም ደግሞ በእግዚአብሔር ላይ ተስፋ እንዲቆርጡና እግዚአብሔር እነዚህን ሰዎች እንዲያነሳቸው ከዛ እስር ቤት ፈንቅሎ ወጥተው ደግሞ ለመልካም ለጥሩ እንዲበቁለት ህዝብን ማለት በጣም የተሰራበት ስራ ነው። እነዚህን ሰዎች ለማጥፋት እነዚህን ሰዎች ከሰው ህሊናው ለማጠብ የተደረገ በእግዚአብሔር የሚያምን ህዝብ እንዳይኖር እነሱ ደግሞ ይሄ ጸጋ ያላቸውን ሰዎች በዓለም ላይ አስሮ የማስቀመጥ ጠልፎ የመጣል በቃ የተለመደ ነው። ዛሬ ታዋቂ ፌመስ ምናምን ተብሎ የሚባሉት የነዚህ ሰዎች ዕውቅና ወይም ታዋቂ የመሆኑ ነገር ምንድነው? መነሻው ምንድነው? ለምን ታዋቂ ሆኑ? ታዋቂ ስለመሆን የሚከፍሉት ዋጋ የሚያደርጉት እስከዛ ታዋቂ እስከሆኑ በኋላ ምንድነው? ማን ነው የሚጠቀምባቸው? ምንድነው ትውልዱ ምንድነው የሚማርባቸው የሚለውንም ሰፊ አድርጎ ማየት አለብን ብዬ አምናለሁ እና ለዚህ ነው እኔ ትእዛዝ አወጣ በመልእክት ለአቢሲኒያ ህዝብ ብቻ ሳይሆን ለዓለም ሁሉ የሚሆን እግዚአብሔር ለህዝቡ ሁሉ ስለመጣ ብዬ አምናለሁና በተለያየ አገር ላይ አሁን ቅድስት ሀገር ላይ በጣም የባዕድ አምልኮ እምነት አለ። በጣም አፍሪካ ላይ በጣም አለ። ጥቂት ሀገራትን እንዘርዝር ብንል አሁን ለምሳሌ ናይጄሪያ ላይ በጣም ባዕድ አምልኮ አለ። እንደው ጥቂት ትንሽ የምትሻለው ጋና ናት። እንደው ዚምባብዌ፣ ታንዛኒያ እንደውም እንደገና በጣም ትልቁ ደግሞ በባዕድ አምልኮ ደግሞ አንዱ የሚታወቀው ደግሞ በዙሪያው ተከቦ የሚያየው ማዳጋስካር ናት። እነዚህ አይነት አፍሪካን ሀገራት እንዳያድጉ እንዳይለወጡ እነዚህ ባዕድ አምልኮ በቤተሰብ ሲመለክ የነበረ አሁን ልክ እኛ ሀገር ላይ እንደምንፈራው ማለት ነው። እናቴ እንዴት አደርግ ነበር አባቴ ያደርግ ነበር ተብሎ እናቶችም ደግሞ አረ ይዞብኝ ይሄዳል ብሎ የሚያመልኩት ባዕድ አምልኮ አለና በአፍሪካ ላይም ይሄ ነገር አለ። ዛሬ የአፍሪካ ሀገራት መሪዎች ሀገርን ለመለወጥስ እንዴት አልቻሉም? እነሱስ ለህዝቡ ማዘን እንዴት አልቻሉም? ከህዝቡ ጋር አብረው መሆን ለምን አልቻሉም ሲባል ይሄ አይነት አምልኮ ስላለ ይሄ ባዕድ አምልኮና ገንዘብ ጊዜያዊ የሆነ ዕውቅና ይጥላቸዋል ማለት ነው። ምክንያቱም ከሱ ከባዕድ አምልኮ ብዙ ጊዜ ስለሚሆን ማለት ነው። ከእግዚአብሔር የሆነ ግን እስከ ፍጻሜው ይሄዳል ማለት ነው። ታሪክም ያወሳዋል። በእግዚአብሔር መንፈስ ቅዱስ በስጋም በነፍስም የሚድን ነገር ያደርጋል ማለት ነው። እንግዲህ እኛን ከዛ መሃል እግዚአብሔር ያድርገን። ትውልድ በዓለም ዙሪያ እንዳልኩት በስደት ከአፍሪካውያን የአቢሲኒያ ህዝብ ከስደት ወደ ስደት የሚሄደው ሀገሩ ላይ ያለውን ነገር እንኳን ማየት እንዳይችል እዛው ሀገር ላይ የሚደረጉ የባዕድ አምልኮ ስራዎች ምን ያህል ያንን
ሀገር ወደ ታች ይቀብረዋል እና ምዕራባውያንም የሚጠቀሙበትም አንዱ ይሄ ነው። አፍሪካውያን ይሄንን ባዕድ አምልኮ እንዳለ ስለሚያውቁ መለወጥ ይሄን እንደማንችልም የሚያውቁትም ይሄን አምልኮ እንደያዝን ስለሚያውቁ ነውና ከዛ ወተን ወደ እግዚአብሔር አምልኮት እግዚአብሔር ወዳዘጋጀለት እግዚአብሔር ሲፈጥረን ወዳዘጋጀልን ጭንቅላታችንንም ተጠቅመን ጉልበታችንንም ይዘን በዓለም የምንሄድበትን ነገር ዓለምን የምናስተምርበትን ነገር መጓዝ አለብን ብዬ አምናለሁና ዓለም ላይ ይሄ መሰራት አለበት። ብዙ ሚዲያ ብዙ ማህበራዊ ድረገጾች አሉና ዛሬ በዘፈን በጭፈራ በዳንስ በተለያየ ነገር የጥቁር ህዝብ እየተባለ የሚሰጠን ስያሜ አለና ያ መቀየር አለበት ብዬ አምናለሁ። እግዚአብሔር ሲፈጥረን እንደዛ ስላልፈጠረን ማለት ነው ሁሉን ነገር አሟልቶ ሰጥቶናልና እንግዲህ በየሀገራቱ ላይ ያለውን የባዕድ አምልኮ ህዝቡ ላይ ምን ተጽዕኖ ፈጠረ ሲባል በጣም ከባድ ተጽዕኖ ፈጥሯል። ያ እንዴት ነው የሚስተካከለው የሚለው በእግዚአብሔር ኃይልና በጾም በጸሎት ነው የሚስተካከለው ማለት ነው። እግዚአብሔር በደቂቃ ውስጥ ማስተካከል ይችላል። ያጠፋነውን ጥፋት ደግሞ ጊዜ ወስደን እንድንሄድበትም እንድንማርበትም ያደርገናል። እንግዲህ እግዚአብሔር ይሄንን ጾም ነነዌ ጾም እንድናስብ እንዳልኩት ይሄ ማህበራዊ ድረገጽ መጥቷል። በዚህ ማህበራዊ ድረገጽ ብዙ ነገር እያየን ነው፣ ብዙ ነገር እየሰማን ነው። ስለምንሰማው ስለምናየው ሁሉ እግዚአብሔርን መጠየቅና ማሳሰብ አለብን ብዬ አምናለሁ። እንግዲህ እህተ ማርያም ምን ይላሉ? ለምንድን ነው አሁን ብልጽግና ምርጫ አለውና እርሶስ እዛ መሃል እንዴት አይገኙም ተብሎ ተጠይቄያለሁና ምን አለ እናንተ ብልጽግናን በስጋ ነው የምትመርጡት፣ እኔ ደግሞ በመንፈስ ቅዱስ ነው የተመረጥኩት ማለት ነው። የኔ አገልግሎት ምንድነው? እናንተ ደግሞ እዛ ጋር በስጋ የምትመርጧቸው ምንድነው የሚለው ነው። እንግዲህ እኔ ምርጫውንም ራሱ በእግዚአብሔር አይን የታየ ይሁን ብዬ ደግሞ ጸሎትም ይዤበታለሁ፣ ወደፊትም ይዝበታለሁኝ፣ አሁንም እቀጥልበታለሁ በዚህ በነነዌ ጾም ማለት ነው። ይሄንን ምርጫ ፈቅደኸዋል ወይ? እግዚአብሔር ሆይ አስፈቅደውሃል ወይ? ምክንያቱም የሱ ምድር ናት፣ የሱ ህዝብ ነው። ስለዚህ እንኳን እሱ አንድ ሰው ግቢ ሲኖረው ግቢው ላይ መቼም ማንም መጥቶ በቤቱ በግቢው ላይ አለቃ ሊሆን አይችልም ሊል አይችልምና እንደዛ ማለት ነው። እቺ ምድር ጠቅላላ ህዝብም አመንም አላመንም የመድኃኔዓለም ምድር ናትና የሱ ፍቃድ መጠየቅ አለበት። ፈቅደህልናል ወይ? ህዝብህን እንድንመራ ፈቅደህልናል፣ ህዝብህን እንድናስተዳድረው ፈቅደህልናል ወይ ተብሎ አምላክ መጠየቅ አለበት ብዬ አምናለሁ። ለዚህ ነው አክብሬህ አስከብሬህ ልሙት ብዬ የቆምኩት ማለት ነው። መከበር አለበት። እንዳልኩት የአንድ ሰው የግለሰብ ቤት ባልና ሚስት ቤታቸውን በህግ ያስከብራሉ። እንኳን ሀገር መኖሪያ ቤት ባልና ሚስት ህግ አላቸው በቤታቸው። ስለዚህ እግዚአብሔር ደግሞ በምድሩ ላይ ህግ አለው። አንድ የሀገር መሪ ሲመርጥ ወይ ፍቃድ ሲሰጠው ህዝቡን በደንብ አድርጎ እንዲያስተዳድርለት፣ ህዝቡን በደንብ አድርጎ እንዲመራለት፣ ህዝቡን በህግና በስርዓት እንዲጓዝለት ያደርጋል ማለት ነው። ለዚህ ነው አሁን አቢሲኒያ ላይ ስናይ እንዳልኩት የባዕድ አምልኮ ነገር በጣም የተስፋፋ ነው። በአሁኑ ያለ ትውልድስ ምንድነው የሚፈልገው ሲባል ያው ብዙ አሁን የሚወለዱ ትውልዶች ይህንን ላይፈልጉ ይችላሉ። ግን ምንድነው የሚፈልገው? በቀላሉ ገንዘብን የሚያገኙበት በቀላሉ ታዋቂ የሚሆኑበትን ነገር ነው የሚያስቡት ማለት ነው። ጥሩ ነው በቀላሉ መንገድ ማሰብ። ግን ለምን ይሄን ሊያስቡ ቻሉ? ለምን ይሄንን ሊፈልጉ ቻሉ? ይሄንን ሲፈልጉ ከምን ድጋ ነው ማድረግ ያለባቸው? ያንንስ እውቅናን አገኙ፣ ያንንስ ገንዘብ አገኙ፣ በኋላ ምንድነው የሚሆነው የሚለው ሁሉ በጸሎት እግዚአብሔር መጠየቅ አለበት ብዬ አምናለሁና እንግዲህ ምርጫ ላይ ይቀርባሉ ወይ ንግስተ ነገስት? አረ በጭራሽ አልቀርብም። እኔ እንዳልኩት እናንተ በስጋ ነው ሰውን የምትመርጡት፣ እኔ በስጋ አይደለም የተመረጥኩት፣ እኔ በመንፈስ ቅዱስ ነው። የኔ አገልግሎት ይለያል ማለት ነው። ሌላው ደግሞ ምንድነው በዚህ በባህር ሐሳብ የገና ጾም ላይ አንዳንድ ጥያቄዎች ነበሩና ባለፈውም በጥቂቱ እንደው መልሰናልና አሁን ሮብ የበላችሁ ንስሐ ያስፈልጋል ብዬ እኔ ተማሪያም አምናለሁ። ሮብ ነው ብላችሁ ያንን ቀን የምታስቡ ከሆነ ማለት ነው ሮብ ነበረ ብላችሁ በእርግጥ እውነት ለመናገር ያልበላ ደግሞ እንዳለ ብዙ እንዴት ሮብ ቀን እንበላለን የሚል ነገር ነበረው። ትክክል ነው ማለት እኔ አንድ ጥያቄ ያለኝ ማለት ነው ለመምህር ዘበነ። እንግዲህ መምህር አለ ሆናችሁ ጥያቄ ምንድነው
አዳም ከገነት የወጣበት ምክንያት በተሳሳተው ያችን ነገር በበላት ምክንያት ነው። እንግዲህ ሆድን በተመልክ ያንን የገነትን በር ያጣው በምግብ ምክንያት ነው ተብሎ እንማራለን ይመስለኛል አይደል? እና አምላክ ደግሞ ያንን ስተቱን አውቆ እንደገና መጥቶ እንደሚያድነው ደግሞ ነግሮታል። እና ያንን ቃል ጠብቆ እግዚአብሔር አምላክ ተወለደ፣ መጣ በወላዲት አምላክ በቅድስተ ቅዱሳን ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ ተወለደ። ተወልዶ በዓሉን በምን መልኩ ነው መከበር ያለበት? በምግብ ነው። እርድ ያስፈለገበት ምክንያት እኔ በበዓላት እርድ መታረድ የባዕድ አምልኮ ስራ እንደሆነ ነው ማቀው ማለት ነው። የሚነገረኝም ያ ነው። በበዓላት እንዳይታረድ ተብዬ ይባላለሁ፣ በሰንበት እንዳይታረድ ተብዬ ይባላለሁ። እና ይሄ ከመንፈስ ቅዱስ የሚሰጠኝን ትምህርት ነው። አይደረግም እንደዚህ ተብሎ ማለት ነውና ዛሬ እግዚአብሔር ልደት ስለሆነ ደም ይፍሰስ የሚል ዛሬ እግዚአብሔር ልደት ስለሆነ ስጋ መበላት አለበት የሚለው መመሪያ ትክክል ነው ብለው ያምናሉ ወይ? የዶሮስ መታረድ የበጉስ መታረድ የመድኃኒዓለም ዕለት የእሱ መወለድ ለታ ወይም የፋሲካን በዓልም ይሆናል ምንድን እንደሆነ ትርጉሙ የእርድ ትርጉሙ ምን እንደሆነ እስቲ መምህራን ለህዝቡ ብታስተምሩት። እኔ እንዳልኩት ትክክል እንዳልሆነ ነው የሚነገረኝ። እኛ ፋሲካን በዓል ስናከብር ከዳግማ ትንሣኤ በኋላ ነው እርድ ራሱ የምናርደው ማለት ነው። እና ለምን ዶሮ መታረድ አስፈለገው? ለምን በግ መታረድ? ለምን ስለ ምግብ ሆነ? ለምን በምስጋና አያልፍም? ምክንያቱም አዳም በሆዱ ነውና ያንን የገነት በር ያጣው። ስለዚህ እኛስ አሁንም የምግብ ነገር አልሆነም ወይ? ጾም ሲፈታ የግዴታ ምግብ መሆን አለበት ወይ? ምስጋና መሆን የለበትም? በዓል በምግብ ነው ወይ የሚከበረው? የእግዚአብሔር የሆነ ነገር ሁሉ በምግብ ነው፣ በምስጋና አይሆንም ወይ? ህዝብን ለምስጋና ማሰለፍ አይቻልም ወይ? ሁልጊዜ እርድ መሆን አለበት? ስጋ መበላት አለበት ወይ? እኔ ከሚነገረኝ ጋራ እናንተ ደግሞ ህዝብን ስላያዛችሁት በጣም ለህዝብ ስለምትናገሩት ይሄ ነገር ትንሽ ግራ ስለሚያጋባ ማለት ነው። ለኔ ግራ አይገባኝም፣ ለህዝቡ ማለት ነው። እኔ ትክክል አይደለም ተብዬ ስለተነገረኝ እናንተ ደግሞ ምን ትላላችሁ? በዚህ ላይ እስቲ ስለ እርዱ ለህዝቡ ግልጽ ያለ ነገር ብትነግሩት ማለት ነው። አንዱ ይሄ ነው። ሁለተኛው ደግሞ እንግዲህ ዲያቆን ሄኖክ ኃይሌን ነው እንግዲህ ሲጠየቁ ምን ብለዋል? በዚህ በጃንደረባው በአላፋት ዝማሬ በአላፋት ዝማሬ ዙሪያ ሲጠየቁ ከበስተኋላዎት ሰው አለ ይባላል ሲባሉ የመለሱት መልስ ነበርና እና እኔም ጥያቄ ያለኝ ከበስተኋላዎት ሰው አለ ሲባል አዎ አሉ። ምንድነው ሲባሉ ሰባ ሰገል ናቸው ሲሉ አራጉድ ያለው ነው። ሰባ ሰገል እኮ ጠንቋይ ነው። ተሳስቻለሁ እንዴ? እኔ አልተሳሳትኩም። ህዝብ ማንበብ አለበት። ህዝብ ታዋቂ ብቻ መሆን ሳይሆን ታዋቂ የሚሆንበት ምክንያት ምንድነው? ማንበብ አለባችሁ። ምንድነው? ሰባ ሰገል ነው ከኋላ ያሉታል። አረ ምን አለበት ቢል እንደዚህ ልትሉኝ ትችላላችሁ። እሺ ቆይ እሱ ሊል የፈለገው ብላችሁ ልታስተባብሉ የምትችሉ ሰዎች ትኖራላችሁ መቼም። እና እሱንም አብሬ ልናገርና ሊል እኮ የፈለገው ቅዱሳን ነው ካል ቅዱሳን ከኋላው ምን ይሰራሉ? ከፊት ለፊቱ ነው እንጂ። ስለዚህ መንቃት የለብንም። በቃ ዝም ብሎ አንድ ሰው ታዋቂ ስለሆነ ዝም ብሎ መነዳት ወይ አንድ ሰው እንዲህ ስላለ አይደለም። ያንንም ሰው እኮ የምትወዱት ከሆነ የምታከብሩት ከሆነ ያ ሰው የለም ይሄ ብለን ልናገር። ነገ አንድ ነገር ቢፈጠር ጨፍጭፋው ገደለው ቀጥቅጣው ምናምን ይሄ ክርስትና አይደለም፣ ይሄ ስርዓትም አይደለም። እና እንዴት ሰባ ሰገል ነው ከኋላ ያለው ሲል ይሄንን ቃል ሲል ጠንቋይ ነው የሚሉት የጥበብ ሰዎች ነው የሚባሉት። የጥበብ ሰው ደግሞ እንደው ስሙ ይሄ ቅጠላ ቅጠሉን የሚበጣጥሱት ምን የሚሉት የጥበብ ሰዎች ይሏቸዋል ማለት ነው። ስለዚህ ሰባ ሰገል ናቸው ከኋላ ያለው ዲያቆን ሄኖክ ኃይሌ ያሏችሁ ሰባ ሰገል ነው ከኋላ ያለው ሲሉ ሰባ ሰገልማ የመራውት ከሆነ ስህተት ነው ማለት እኮ ነው። ጠንቋይ ነው እየመራውት ያለው። እንዴት ነው ነገሩ? ራሶት ያሉትን ቃል ነው እንግዲህ የምደግመው ማለት ነው። ስለዚህ ህዝቡ መንቃት አለበት። ሰባ ሰገል ጠንቋይ ነው። የጥበብ ሰዎች
የጥበብ ሰዎች ብለው የሚሏቸው እነሱ የሚሏቸው እግዚአብሔር መንፈስ ቅዱስ የሚለውን አይደለም የሚሉት እነሱ የጥበብ ሰዎች የሚላቸው ይሄ ድግምት መተት ምናምን አስማት ምናምን የሚሰሩትን ነው። ስለዚህ ቅዱሳን ሊል ፈልጎ ነው ከተባለ ቅዱሳን ከሆኑ ደግሞ ከበስተኋላው ምን ይሰራሉ? ከፊት ለፊቱ ነው እንጂ የሚሆኑት ወደ እግዚአብሔር የሚያቀርብ ነገር ወደ መንፈስ ቅዱስ የሚያቀርብ ነገር ከሆኑ እነሱ ነው ከፊት ለፊት ነው እንጂ የሚያሉት እንዴት እሱ ከፊት ለፊት ይቀድማቸዋል? ስለዚህ ምናልባት ያነጋገር ስተት ነው ከተባለ ወጥተው ቢያርሙልን ደስ ይለኛል። እኔ እንደሆነ ያንዳንዳን ነገር ለቅማለሁ ማለት ነው። ምክንያቱም ህዝብ በጣም የሚመለከታችሁን በጣም ታዋቂ ሆናችሁ ቦታ እየተሰጣችሁ ያለውን ትኩረት ሰጥተሽ ተመልከች የተባልኩትን እንመለከትና እናገራለሁ ማለት ነው። ይሄ መስተካከል አለበት። ይሄ በሐረም አለበት ወላዲተ አምላክን እና ሌላው እዚህ ማህበር ላይ ምንድነው ብዙ ጊዜ ከዚህ ማህበር አንድ ሰው ሲወጣ በሶስት ነገር ነው የሚናገረን ሲወጣ የሚናገረን አንድ ወይ በፍቅር እንለያያለን፣ ሌላው ደግሞ ሙልጭ አርጎ ይሰድበናል፣ ሶስተኛው ደግሞ ድግምት ይሰሩብናል። ከዚህ ውስጥ አያልፉም ማለት ነው። አንዱ በሰላም በፍቅር ተመራርቀን እንሰነባበታለን፣ ሁለተኛው ወይ ወጥቶ ሞልጮ ይሰድበናል፣ ሶስተኛው ደግሞ በድግምት ነው። እውነት ነው ምለውና በጣም ይሄን ማህበር ከየወጡትን ነው ምነግራችሁ በመሪ ጌታነት የሚታወቁ በመተት ይሄን ማህበር የማድቀቅ የመንታት ስራው አንድና ሁለት የለውም። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይሄ ማህበር አሁንም ይሄ ጾም የሚያስፈልገን ይሄንን ነገር ለመርታት ይሄንን ነገር ለማሸነፍ ጸሎት ያስፈልገናል። ምክንያቱም በደንብ ያውቁናል፣ ቤታችሁን ያውቁታል፣ ማንነታችሁን ያውቋችኋል። በስልክ ሁሉ ነው ስልክ እየደወሉ ራሱ በስልክ ሁሉ ነው የሚለቁባችሁ። ለዚህ ነው እኔ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን ብላችሁ ስልክ ስታነሱ እንኳን በሉ ብዬ የምለው። የማታውቁት ስልክ ራሱ ሲደወል ራሱ እመብርሃን ፍበይበት ብላችሁ በጆሮ ነው የሚለቁት፣ በጭንቅላት ነው የሚለቁት። በጣም በክፋት በድግምት በመተት ስራ በጣም የተራቀቁ ናቸውና ይሄንን ነገር ለመምታት ይሄ መንፈሳዊ ጾምና ጸሎት ያስፈልገናል። እነዚህን አይነት ስራ የሚሰሩት ቤተክርስቲያን ስር ተቀምጠው ቤተክርስቲያን ናት ያስተማረችን። ሆሳዕና ሰራን ሆሳዕና ነው እንደዚህ የሚሉት ሆሳዕና የሚሉት የሆነ የድግምት የእውቀትን የመሰብሰቢያ ነገር አድርገው ነው የሚጠቀሙትና እኛ ደግሞ ሆሳዕና አንልም። ታውቃላችሁ በፋሲካ ጊዜ መድኃኒት በሰማይ ነው የምንለውና ይሄ ሆሳዕና የሚለው ቃል የሌላ ሀገር ቋንቋ ነውና ህፃናት ከ10 ከ11 ዓመታቸው ጀምሮ ይሄ ድግምቱ መተቱ የተለመደ ነገር በቃ ሆኗል በሰው ልጅ ማለት ነውና ማህበሩ አባላትን በዚህ ለመምታት ብዙ ይታሰባል ማለት ነው። ብዙ ለመምታት ለማድቀቅ ግን የእግዚአብሔርን ኃይል ይሄ ማህበር ያየንበት እውነት የተሰጠንን ህግና ስርዓት አክብረን እናስከብር የሚለውን እውነት ያየበትና እውነት ያንን አልፎ የቆመ ማህበርተኛ አለኝ። እግዚአብሔር የተመሰገነ ይሁን። ይሄንን ዘመን አቆጣጠር ስንጠቀም እንዳልኩት ብዙ ሚስጥርን እየተገለጸልን በጾም እንድንበረታ ምድራዊ ነገር ሊረታን አይችልም ማለት እግዚአብሔር ያየናል ወይም እግዚአብሔር ይቀየመናል የሚለው እንጂ ሰው ስላለ ሰው ሊያሸማቅቀንም አይችልም። ሰው አንገታችን ሊያስደፋን አይችልም። አንገታችንን የሚያስደፋን በሐሰት በሌብነት በስርቆት የምናደርጋቸው ነገሮች ናቸው። አንገት የሚያስደፉን በእውነት የምናደርጋቸው ነገሮች ቀና አርገው ነው የሚያስኬደን፣ ሞገስ ነው የሚያለብሰልና እንዲሁም በቅርቡ አንዱኛን እንግዲህ ወደ ዘፈን ዓለም እንድንገባለት ፈልጎ ነው መሰለኝ ማልሳሳት አይደል ማነው ስማቸው ጠፍቶብኛል። ወደ ዘፈን ዓለም እንድንገባ እንድንታይ የሚፈልጉ እኛ ደግሞ ያንን ዓለም የበቃነን አይጠቅምም፣ አይሆንም፣ እንኳን ለኛ ለናንተም አይሆንም እና ዛሬ ብዕርን ይዘን ብዙ እንጽፋለን፣ ዕውቀት አለን፣ ቀለም ነን ብለው የሚያሉት ቀለማቸው እንዲሁ መንገድ ላይ ፈሶ ባክኖ ይታያል ማለት ነው ቁም ነገር ሳይዙበትና ይሄ ማህበር ዘፈን አይፈልግም፣ ጭፈራ አይፈልግም። ዝማሬ ማሸብሸብ፣ እግዚአብሔርን ማመስገን፣ በጾም ሰዓት መስገድ፣ መለመን፣ ስለ ሀገር ስለ ዓለም መማፀን፣ ዓለም ወደ እግዚአብሔር እንድትመጣ መጠየቅ፣ ይሄን እንደምናደርግና እግዚአብሔር እንደሚያደርግልን እኛ ሙሉ ነን። ይሄንን ስርዓት በዚህ ታዋቂ መሆን እንፈልጋለን። ህዝብ እግዚአብሔርን እንዲያውቅ የእግዚአብሔርን ድንቅ ስራ የእግዚአብሔርን ጥበብ የእግዚአብሔርን ኃያል ዛሬ በቴክኖሎጂ ሰው በጣም ተራቆ ይሄዳልና የእግዚአብሔርን ደግሞ ገና መች አያችሁት? አልታየምና ያ እንዲታይ ደግሞ ጾም፣ ጸሎት፣ ስግደት ያስፈልጋል። ነነዌ ህዝብ በጣም የነቃ ያስተዋለ በጣም የእግዚአብሔር ፍቅር የገባው የእግዚአብሔር ህግን ያወቀ ነውና
እንደዚህ አይነት ህዝብ ያድርገን እግዚአብሔርና ስለ ዓለም ልንጸልይ ስለሚገባ በተለይ አፍሪካ ወይ አቢሲኒያ በጣም በዚህ በባዕድ አምልኮ ውስጥ ያሉት ሁሉ ይሄ ነገር መመታት አለበት መፍረስ አለበት ናይጄሪያ ሱዳን በጣም በዚህ በመተት የታወቁ ሀገራት እኛ ዘፈን እኛን በዘፈን በውዝዋዜ ከማድረግ እውነት እንደው ቀለማን ጭንቅላታችን በጣም ብዙ ሄዷል ብላችሁ የምትሉ ሰዎች ወይም የቀለማችሁ ብዕር ደርቆባችሁ ከሆነ ወደዛ ያለውን ታሪክ አመጣችሁ ህዝብ እንዲማርበት ማድረግ አለባችሁ እንጂ እንደው ዝም ብሎ ጭቃ ላይ መንደባለል ትክክል ነው ብለን አናምንም እኛ በዘፈን ላይ ስለቀረጹን ዘፋኝ መቼም ልንሆን አንችልም ግን የነሱ ምኞት ነው እኛ ዘፋኝ እንድንሆንላቸው ወይ እኛ ጭፈራ ውስጥ በጭራሽ እኛ ከእግዚአብሔር ዘንድ መሆን ነው የምንፈልገው ትውልድም በዘፈን ውስጥም ያለ ወደ እግዚአብሔር እንዲመጣ ነው የኛ ትልቁ እቅድና ዓላማ ማለት ነው ሀገራችንም ደግሞ መንፈሳዊነት ሲኖራት ነው ልታድግና ልትለወጥ የምትችለው እንግዲህ ኢትዮጵያ ህዝብ ምርጫ አይችልበትም መብላለች ያምላክ እናት በየተናገር ከዚህ ቀደምና አሁንም እግዚአብሔር ሰው ያሰበው የሀገር መሪዎች ያሰቡት ሳይሆን እግዚአብሔር አምላክ ያሰበውን እንኳን ለዚህ ሀገር ላለነው ኢትዮጵያ አይደለም ለዓለም እግዚአብሔር ለዓለም የሚሆነውን መብረጥ ይችላል ህዝብ ሊማርበት ሊያስተምርበት የሚችለው እና እግዚአብሔር ሲመርጥ ደግሞ እኛ እንደምንጠብቀው አይደለም የሱ አመራረጥ በጣም የተራቀቀ ነው እኛ እንደምንፈልገው አይደለም እሱ የሚፈልገው መንገድ አለናና ሁሉ ጊዜ የምምለው አሁን በምርጫው ላይ በዚች ሀገር ላይ ምርጫ እኮ ሊካሄድ ነው ንግስተ ነገስት የሚለው ምርጫ ሁሉ በእግዚአብሔር አይን የታየው እሱ የፈቀደውና የወደደው ይሁን ህዝብ ያሰበው ወይም ስልጣን ላይ ያሰቡት ሳይሆን እግዚአብሔር የፈቀደውና የወደደው ይሁን ተብሎ ይጠየቃል ይለመናል አምላክ ማለት ነው እንግዲህ ሁሉንም በትዕግስት የሚያይ ሁሉንም በፍቅር የሚያይ አምላክ ቁጣው ግን እጹብ የረቀቀ ነው አምላክ በጣም የረቀቀ ነው እና ቁጣውን ማየት ያስፈራል ቁጣው ከመጣ ደግሞ ለአንዱ የመጣው ለሌላውም ያስኬዳልና ስለዚህ ታላቅ አቢሲኒያ ህዝብ ሊጸለይ በዚህ በባዕድ አምልኮ ያለ ህዝብ ሁሉ ከዛ በባዕድ አምልኮ እንዲወጣ ከጭፈራ ከዘፈን ዓለም እንዲወጣ ይሄ መድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አቢሲኒያ የርትዕ ተዋህዶ ምዕመናን ሁሉ ሊጸልይ እንደሚገባ እንግዲህ ይሄንን በባዕድ አምልኮ ያስፋፉ ያሉት እነሱ ሁሉ ማቆም አለባቸው ይሄ ያካሄዳቸው መመታት አለበት ይሄ ስራቸው መፍረስ አለበት ይሄን ስራ ለማፍረስ ደግሞ እንደዚህ አይነት ጾሞችን ተጠቅመን እግዚአብሔርን ልንማጸነው ልንለምነው በቃ በለን ከዚህ አይነት አምልኮ ባዕድ አምልኮ ውስጥ የምንወጣበት ትውልዱ የኛን ነገኛ ስናል ልጆቻችን ያን ነገር እንዳይቀጥሉብን እግዚአብሔር መንፈስ ቅዱስ ምራን ብለን ልንማጸን እንደሚገባ ማለት ነውና ስለታመሙት በእስር ቤት ስለሚማቀቁት በጸሎት አስቡኝ ስለሚሉት ሁሉ እና ሌላው ደግሞ ምንድነው በዚህ ያጠናቀቃለው በሕክምና ቦታዎች ላይ አንዳንድ ጤና ጣቢያዎች ላይ በእውነት የሚታይና የሚያሳዝን ስራዎች አሉ የነርሶች ናቸው እንግዲህ ነርሶች ስራቸውን ወደውት ነው የገቡት ወይስ ለገንዘብ ነው የገቡት የሚለውም ያስፈራል ሀገራችን ላይ እንግዲህ እኔ እንግሊዝ ሀገር ላይ ስወልድ ምንድነው ፍቃድ አለኝ ሆስፒታል ይፈቅድልኛል ወይ ባለቤቴ ይገባል ወይ እህቴ ትገባለች ወይ እናቴ ትገባለች እዛ እኔ የምፈልገው እንዲረዱኝ የምፈልጋቸው ሰዎች ሆስፒታሉ ፈቅዶልኝ ያስገባል ኢትዮጵያ ላይ ግን ያለው ህግ በጣም ይለያል እና በተለይ በማዋለድ ላይ እያየሁት ያለሁት ነገር ስላለ በጣም ያዘንኩ ነው ያለሁት በእውነትና አሁን አንዳንድ እናቶች በርግጥ መውለድ ሲፈልጉ ቀዶ ጥገና ማለት ሲዜሪያን ተደርገው ሲሴክሽን ተሆነው ይወልዳሉ ለምን በቃ ምጥና አንፈልግም የምጥን ነገር መስማት አንፈልግም አረም ይባላል በውጭ ዓለም በጣም በምጥ በተፈጥሮ እንድንወልድ ነው የምንበረታታው ማለት ነው እንግዲህ አራት ልጅ ስወልድ አራቱንም ልጅ በምጥ ወልጄ እንደወልድ ነው የምደረገው ያንንም ነው የሆነው እዚህ ሀገር ደግሞ ሲመጣ ሴቱ አራኔ ምጥ ማየት አልፈልግም ተብሎ ሁሉ ሰው እና ይሄ ነገር ለወደፊት ጉዳት እንዳለው የሕክምና ባለሙያዎች እኮ ማሳወቅ አለባቸው እዛ በውጭ ዓለም ይነገረናል እድሜ እየጨመረ ሲመጣ በተለይ አሁን እነሱ ያዘጋጁልና ምግብና መጠጥ አይደለም እንበላውና ምንጠጣው ያደቀናል ማለት ነው ስለዚህ እንደገና አሁን ይሄ ሆዳችሁ ተቀዶ ጥገና ተደርጎ የሚወለዱ ልጆች ማማጥ እየቻላችሁ ምጥን እግዚአብሔርን ተማጽናችሁ ማግኘት እየቻላችሁ ስለምን ሆዳችሁን ታስቀድዳላችሁ እንደገና ተቀዶ ራሱ ስፌቱ በትክክል እየተሰፋ ነው ወይ እኔ እውነት በጣም ይሄን ነገር ትኩረት እየሰጠው እግዚአብሔር ሆይ የሆነ ነገር ማድረግ እንዲያደርግልን ለምናለሁኝ ይሄን እግዚአብሔር ደግሞ እንዲያደርግ ህዝብ ደግሞ ፍላጎቱንም አብሮ መጠየቅ አለበት እውነት ትክክል ነው ወይ ዛሬ እናቶች
በቀላሉ እየሄዳችሁ ሆዳችሁ ቶሎ ተቀዶ መውለድና መገላገል ላይ መጨነቅ ነው ትላላችሁ። ይሄ የሚያስከትለውን ወደፊት ጠንቅቃችሁ ታውቃላችሁ ወይ? እድሜ መጨመረ ቁጥር ምን እንደሆነ እንደገና ስፌት ላይ ብዙ ጊዜ ትክክል ስፌት ስለማይመጣ ማለት ነው ስጋው የተያያዘ ሲመጣ የሆዳችሁ ቅርጽ ሁሉ ይለያያልና ይሄ ትክክል ነው ወይ? ይሄን ነገር አዋላጆች ይናገራሉ ወይ? ሌላው ደግሞ ምንድነው በተፈጥሮ መውለድ የሚፈልጉትን ደግሞ በጣም የሚያሳዝን ነው። ስቲች በስቲች እያደረጉ ማለት ነው። እንዴት ነው አወላለድኩም? እኔ መቼም እንግዲህ 4 ልጅ ወልጃለሁ። በእንግሊዝ ሀገር ላይ ስወልድ ምንድነው ዶክተሮች ወይም እዛ ጋር ያለች ሚድዋይፍ ነርስ የምትመጣ እዛ ጋራ ትነግረኛለች። እንደዚህ ብለሽ በዚህ ሰዓት ምጥ የምታምጪው ወይም የምትገፊው እንደዚህ ሲሆን ነው ተብለን መመሪያ፣ እንደዚህ ግን ካደረግሽ ማህፀን ይቀደዳል ተብለን እንነገራለን ማለት ነው። ስለዚህ በምን ሰዓት ላይ መግፋት እንዳለብን በምን ሰዓት ላይ ደግሞ መግፋት እንደሌለብን ይነገረናል። እውነት እኔ ኢትዮጵያ ውስጥ ይሄ ትምህርት የለም ወይ? እኔ ሁሉንም ሆስፒታል አይደለም ያልኩት፣ አንዳንድ ጤና ጣቢያዎች ላይ ያለ ነገር በጣም የሚያሳዝን በጣም ልብ የሚነካ ስድብ ሁሉ አለ። ከሚያምጡ እናቶች ላይ ስድብ ሁሉ አለባቸው። እንደገና አንድ ልጅ ሲወለድ የሚወጋውን መርፌ ክትባት ማወቅ የለባትም ወይ? አንድ እናት ፍቃዷ መጠየቅ የለባትም ወይ? ዝም ብላ መወጋት አለባት ወይ? ይሄ ነርሶቹ ናቸው ያወጣችሁት ህግ? ዶክተሮቹ ያውቃሉ ወይስ በሕክምና በኃላፊነት የተቀመጡት ሰዎች ያንን ጤና ጣቢያ የሚመሩ ሰዎች ያውቃሉ? ማለት አስተያየት መሰጠት አለበት። እኔ በበኩሌ የሰማሁት ስላለኝ ይሄንን ቅሬታችሁን ማሰማት አለባችሁ ብዬ በጣም ተጽዕኖ ፈጥሬባችኋለሁ ማለት ነው። በደብዳቤ ሁሉ እንዲመጣላችሁ እውነቴን ነው ማለት። እንዴት እነዚህ አዋላጆች ልምድ የላቸውም ወይ? እኔ በቅርቡ የሰማሁት በጣም ብዙ ሴቶች በምጥ የወለዱ ግን የስቲች ማአት እንዴት ሊሆን ይችላል? ይሄ እኮ መመሪያ አንድ ነርስ ሙሉ መሆን አለባት። አንድን እናት ስታዋልድ ሙሉ መሆን አለባት። እንዴት ያቺ ሴት በምን ሰዓት መግፋት እንዳለባት በምን ሰዓት ማማጥ እንዳለባት እኮ መነገር አለበት። ይሄ ነገር ትምህርት ይሰጣል ወይ? ከተሰጠስ ምን ያህሉ ነው ሙያውን በትክክል እየሰራበት ያለና? የሚሳደቡ ነርሶች በጣም ስቲቹ በጣም የሚያስፈራ ስቲች ነው የሚደረገው ያለውና ይሄ ትክክል ነው ወይ? ይሄንን እስቲ የሚያያለው ወይ? እናቶችስ እንደዚህ እየተደረገ ስለምንድን ነው ዝም የምትሉት? ይሄንን ነገር እኮ ቅሬታ በደብዳቤ ጽፋችሁ እዛ የታከማችሁበት ሆስፒታል እዛ ወልዳችሁ የወጣችሁበት ሆስፒታል ማሳወቅ አለባችሁ። ስተታቸውን ወይም ስተት ነው ብለው ላያስቡት ይችሉ ይሆናል አላውቅም፣ ግን መነገር የለበትም ወይ? ይሄ ነገር እየቀጠለ ትውልዱ ላይ ሊመጣና ብዙ እናቶች ማህፀናቸው ከጥቅም ውጪ ሊሆን አይደለም ወይ? ይሄ ነገር በጣም ስለሚያሳስብ ማለት ነው በጣም እየጎላ መጥቷል። እኔ ጋር የደረሱ ነገሮች ቀጥታ በጽሁፍ እንዲገባና ጤና ጣቢያዎች እንደም የግል ሆስፒታሎች እንደዚህም ካላችሁ ስተታችሁ ማረም አለባችሁ። እንዴት ነው መቼ ነው ሴት ልጅ ግፊ የምትባልበት ሰዓት ምን ሰዓት ላይ ነው? ትክክል ያልሆነ መመሪያ ይመስለኛል እኮ ብዙ የማህፀንን ቅደት የሚያመጣው ማለት ስቲች የሚባለው ነገር የሚመጣው ማለት ነው። እና በውጭ ዓለም እንኳን ይሄ መመሪያ ይሰጠናልና ወይ ሰልችታችሁ ነው ወይስ ምንድነው? ለምንድነው ሴቶች እናቶችን እንደዚህ እየተጫወታችሁባቸው ያላችሁት? ለምንድነው ይሄ የሚደረገው? ለምን አታዝኑም? እናንተ ሴቶች አይደላችሁም ወይ? እና አንድ እናት እንደዚህ ብላኛለች ከዚህ ቀደም የዛሬ ስንት አመት ነው ልጄ ሞቶ ንግስተ ነገስት ነው ያለችኝ። ልጄ ሞቶ እዛ ሆስፒታል እንዳለው ልጄ ሞተ ተባለ ተነገረን። ከዛ በኋላ ልጄን ራሱ አላየሁትም። የዛሬ 19 አመት ምናምን አካባቢ ይሆናል። ልጄን አላየሁትም ሁሉ ጊዜ እና ልጄን አሳዩኝ ብል አናሳይም ነው ያሉኝ ነው ያለችው። በጣም ሞቷል ተብዬ ነው የተነገረኝ። እና እንደዚህ ትክክል ነው ወይ? አንድ እናት ልጇን 9 ወር ሙሉ ተሸክማ ካርለፈ ቢያንስ አይታው ስማው እንኳን ብትሰጣችሁ ምን አለበት? እንዴት በቃ የለም ተብሎ ይባላልና ይሄ የደረሰባት እናት እንግዲህ ዛሬ 19 አመት ባልሳሳት እስካሁን ድረስ ልቧ ይደማል ያለው፣ ልቧ ያለቅሳል ያለው፣ ወደ እግዚአብሔር እያሳሰበች ነው ያለችውና ይሄ ከባድ አይደለም ወይ? ይሄ ሀዘን አይደለም ወይ? ይሄ ትክክል ነው ወይ?
ልጇን ማጣት አንድ ነገር ሆኖ ሳለ እንደገና ሞቶባት እንኳን የሞተውን ልጇን እንኳን ማየት አለመቻሏ ትንሽ አይከብድም ወይ? ይሄ አሁን በጤና ጣቢያ ውስጥ ባንዳንድ የግለሰብ የግል ሆስፒታሎችም ሊሆኑ ይችላሉና ሁሉም ናቸውም ደግሞ ብዬም አይደለም የምለው ያለሁት አንዳንድ ቦታ ላይ የሚደረጉ ነገሮች ለምንድነው እናቶች ይሄንን ነገር ይፋ ያወጣችሁ እነዚህ ጤና ጣቢያዎች እንዲስተካከሉ ለምን አይደረጉም? የስንቱ ማህፀን ሊበላሽ ነው። እንደገና የወሊድ መቆጣጠሪያ እናደርጋለን ብለው የሚሉ ሁሉ አሉ። የዛች እናት ፍላጎት መጠየቅ አለበት። ካልፈለገች መደረግ የለበትም። መነጫነጭ፣ መሳደብ እንዴ የሚማቱ ሁሉ እንዳሉ ነው። እንዴት ይሆናል? ያቺ እናት እኮ በጭንቀት ላይ ነች ያለችው። እናንተን ተስፋ አድርጋ እኮ ነው የገባችሁ እዛ ጋራ። እንዴት እንደዚህ ይሆናል? ኢትዮጵያዊነት እንደዚህ ነው ወይ? እናንተ በሙያችሁ ይሄን ነው ወይ የምታደርጉት ያለው? እግዚአብሔርስ አያዝንም ወይ? ስለ እውነት ነው የምለው። በዚህ ላይ ከፍተኛ ጸሎት አለኝ እግዚአብሔርን የማሳስብበት። ሰው ፈቃደኛ ሆኖ በተፈጥሮ መውለድ እየፈለገ እንደገና ያለበት ስድብ ያለበት እንዴ መመታት በቅርቡ ይሄንን ነገር እውነቴን ነው በደብዳቤ ተጽፎ ለባልም ለሚስትም ማሳወቅ ያለው የወለዳችሁበት ቦታ ላይ በጽሁፍ በደብዳቤ አስገቡ። እነሱ መልስ ካልሰጧችሁ የበላይ ጋር መሄድ እንዳለባችሁ። አለበለዛ ይሄ ነገር እኔ ጤና ጣቢያውንም ስሙንም ሁሉንም እስከ መጥራት ነው የምደርሰው ማለት ነው። ምክንያቱም በአንድ ምናልባት ጤና ጣቢያው ጥሩ ጤና ጣቢያ ሊሆን ይችላል። 1 2 3 ነርሶች ይሆናል ይሄን ስራ የሚሰሩትና ስርዓት መያዝ ስላለባቸው ማለት ነው። የሰው ማህፀን ማበላሸት ሰውን እንደዚህ በእግዚአብሔር ላይ እንዲያዝን ማድረግ ለምንድን ነው? እሱ በተፈጥሮ መውለድ እኮ ሊደገፍና ሊበረታታ የሚገባ ነገር ነው እና ይሄ ትክክል ነው ወይ? እንደገና በምጥ ላይ በጭንቀት ላይ ያለች ሴት እንደዚህ እንክብካቤ ያስፈልጋትም ወይ? ምንም አርጉላት አይደለም፣ ግን አይዞሽ በርቺ ብሎ ማበረታታት አይደለም ወይ? ምናልባት በየቀኑ በየሰዓቱ ብዙ ልጆች ስለምትቀበሉ ይሆናል፣ ግን ያ ልጅ እኮ ተወልዶ ነገ እናንተን ይወቅስ ይሆናል። ያንን ሆስፒታል ወይም ያንን ክሊኒክ ሲወቅሰው ወይም ደግሞ ስልጣን ከያዘ ያንን በዛ ዘመን የተወለደበትን ጊዜ ጠብቆ ያችን ያዋለደችውን ነርስ ወይም ዶክተር ፈልጎ እኮ በህግ ሊያቀርብም ይችላል ያለች እና ይሄ ነገር ወደፊት ረዘም ተደርጎ ለምን አይታሰብም? እንደውም አንድ ጊዜ በማህበራዊ ድረገጽ የተለቀቀ ነው። አንዲት እናት አሜሪካን ሀገር ይመስለኛል ምጥ ላይ ናት ያለችውና ምጥ ላይ ሆና እንግዲህ ሚድዋይፋ ቁጭ ብላ ትጽፋለች፣ የሷን ስሟን ትጽፋለች። ያቺ ወንበር ላይ ተቀምጣት ጭንቀት ላይ ናት። ከዛ እናት አለች ደግሞ የልጇን ጭንቀት የምታይ እንደውም እሱም በቀጥታ ተለቆና ጥቁሮች ናቸው፣ የምታስተናግደው ደግሞ ነጭ ናት። ያንን በማድረጉ ዓለም ላይ ተሰራይቷል እና አገራችን ላይ እንደው ነፃ ነው ብላችሁ ታምናላችሁ? እንደዚህ አይነት ነገር የለም ብላችሁ ታምናላችሁ? እኔ ጋራ ስለደረሰ ይሄ ነገር ማለት ነው እና እውነት እኔ መጀመሪያ ማሳስበው ለአምላኬ ነው፣ ለወላዲት አምላክ ነው። እውነት በተፈጥሮ መውለድ እየፈለጉ እንደዚህ የሚደረጉት ነገር ትክክል ነው ወይ? አግባብ ነው ወይ? ምን አይነት ትምህርትስ ነው መሰጠት ያለበት? ለሚወልዱ ለሚያጠቡ እናቶች ምንድነው መደረግ ያለበት? ይሄ እነዚህ ልጆች ተወልደው ነገ ለታሪክ አልዛኮ ሀገርን ሊጠሉ ከሀገራቸውን ዞር ብለው ላያዩ ይቺ ሀገር እያሉ ሊያጥላሏት ነው። እኔ ደግሞ የተላኩት ሀገራቸውን እንዲወዱ ከማህፀን ጀምሮ የተባረከ ትውልድ እንዲመጣ እግዚአብሔርን የፈራ ትውልድ እንዲመጣ እኮ ነው። ስለዚህ እናንተ እናዋልዳለን ካላችሁ ያንን እግዚአብሔር አምላክ ፈቅዶላችሁ ያን ቦታ ከሰጣችሁ ያ ልጅ ሲወለድ ታሪክ ይዞ ነው እኮ የሚወለደው። ማን እንደሚሆን ነገ ምን ታውቃላችሁ? እንደዚህ እናቱን ህይወቱን አበላሽታችሁ ይሄ ትክክል ነው ወይ? እና ይሄ ነገር መታየት አለበት። እንዳልኩት ይሄ ቅሬታ ካልመጣ እናንተ ጋራ ከዛ ደግሞ ወደ ላይ ደግሞ እንዲሄድ ሁሉ ነው የምናደርገው ማለት ነው። እስቲ ይሄ የሚሰማ አካል አለ ወይ? ይሄን የሚያስተካክል አካል አለ ወይ የሚለው ነገር በጣም ያሳስበኛል። እና እናቶች ደግሞ ግልጽ እየሆናችሁ መስተካከል ስላለበት እነዚህ ነገር መታረም ስላለበት በአደባባይ ላይ እየወጣችሁ ወይም ደግሞ አይ በአደባባይ ላይ ይቅርብን ሄደን ለነሱ እንናገር የምትሉ ከሆነ ለነሱ ተናግራችሁ መስመር የሚይዝበት ነገር መኖር አለበት። ይሄ ነገር በጣም እያሳሰበ ስለመጣ በጣም እኔ ጋራ በተለያየ ነገሮች እሰማቸዋለሁ፣ ይመጣሉ፣ እያነቡ ነው የሚመጡትና ለእናንተስ ይሄ እንባ ትክክል ነው ወይ? እና እግዚአብሔር አምላክ ደግሞ ይሄንን እንባ ያየዋል፣ ይከፍላል ዋጋ። አይምሰላችሁ፣ ይውላል ያድራል እንጂ ይከፍላል። ስለዚህ ይሄንን ተቃዋሚ ነኝ እኔ የወሊድ መቆጣጠሪያም ተቃዋሚ ነኝ። ሲጀመር እግዚአብሔር ብዙ ብሏል፣ እሱ እንደሰጠው መጠን እንቀበላለን። ሁሉንም ደግሞ ሰው ልጅ ራሱ ግንኙነት ሲያደርግ ራሱ ስርዓት አለው። በክርስትና ሰንበትን ግንኙነት ማድረግ አይቻልም፣ በዓላትን ማድረግ አይቻልም፣ በጾም ቀናት ማድረግ አይቻልም፣ ህግ አለውና ይሄን ሁሉ ህግ እንዲጠብቅ
ምን ማድረግ አለባቸው በመንፈሳዊ ወይም የሚታወቁት ዕውቅና ያላቸው ሰዎች ምንድነው ለህዝቡ ትምህርት መስጠት ያለባቸው ይሄ ሁሉ እኮ ነው አንድ ነገር ተስተካክሎ ህዝብን የእግዚአብሔርን ህዝብ መስመር ማዝያዝና ማስተካከል የሚቻለውና አንድ ነገር ሲመጣ ብቻ አንድ ነገር መውገር ብቻ ሳይሆን ከመጀመሪያው ከመሰረቱ መስተካከል አለበት ብዬ አምናለሁና በዚህም በእውነት በዚህ በጤና ጣቢያ ላይ የሚደረጉት ነገሮች በጣም ጸሎት እንደሚይዝበት እግዚአብሔር አምላክ በዛ ቦታ ላይ ያለውን ባለማወቅም ከሆነ እንዲያስተካክላቸው እያወቁም የሚያደርጉትን ከሆነ ደግሞ እግዚአብሔር በቃ እንዲላቸውና ለአደባባይ ላይ እንዲያወጣልንም ሁሉ ጸሎቴ ነው ማለት ነው እና ይሄ ለሚደረግባችሁ ነገር ለተደረገባችሁ ሁሉ ጸሎት ያዙ እግዚአብሔር በእናንተ በቃ እንዲል ቀጣይነት እንዳይኖረው ሌላ የሚያለቅሱ ልጆች እንዲኖሩን አንፈልግም ሴት ልጆች ይኖሩናል ነገ የሚወልዱ ናቸው ነገ ሀገራቸው ላይ ኧረ ኢትዮጵያ አልወልድም ብለው መማረርም የለባቸውምና ሁሉም ቦታ ደግሞ አንድ ነው ብዬም አላምንም ስለዚህ እንዴት ነው እስቲ የወለዳችሁበትን ቦታዎች እስቲ ተናገሩ በእውነት በጽሁፍ ራሱ እንደም አስቀምጡልን ምን ይመስላል እኔ በጣም ብዙ ስለታዘብኩኝ ነው ምነግራችሁና እኔም ጋራ እየቀረበና እኔ ቀጥታ ወደ ክሊኒክ ሄደው አቤቱታቸውን ቅሬታቸውን እንዲያስገቡ ሁሉ አሳውቂያለሁ ይሄ ትክክል አይደለም ይሄ ኢትዮጵያዊነት አይደለም እነዚህ ልጆች እግዚአብሔር ፈቅደው ነው የተወለዱትና ፈቅደው ከተወለደ ደግሞ ያዋለደች እናት የታሪክ ሰው ናት ያ ልጅ እንዳልኩት ነገ ትልቅ የቤተክርስቲያን አገልጋይ ሊሆን ይችላል እግዚአብሔር በታላቅ ቦታ ላይ መርጦ የሚያስቀምጠውም ሊሆን ይችላል አናውቅም ስለዚህ ነገ ሊጠይቅሽ ይችላል በህግ ስለዚህ ይሄንን ነገር ብታስቡበት መልካም ይመስለኛል ብዙ ነገር የነካው ይመስለኛል እንግዲህ እግዚአብሔር እኔንም እናንተንም ማስተዋል ይስጠን በዚህ በጾም ደግሞ በጸሎትም ስግደት ይፈልጋል በዘም ስገዱ በመንድነው የምንጾመው የሚለውን ለእናንተ ነው የታውቁት በቆሎ ጾሙ አልልም በባዶ ምንም ሳትበሉ በዝክር አልልም ትእዛዙን ብቻ ለእናንተ አውጥቼው ትቸዋለሁ ማለት ነውና በጣም ልንበረታ ይገባል ያሁኑ ሮብ በአክፍሎት ነው ያው የካቲት 1 2 3 ነው ጾማችን ግን ያው የካቲት 1 ሐሙስ ቀን ነው የሚውለው ስለዚህ ሮብ ራሱ በራሱ ጾም ስለሆነ በአክፍሎት ይታለፋል ማለት ነው ስለዚህ በጥሬና አድርገው ለሚለው ለእናንተ ነው ምተው ስለምን እንጸልይ ይላልኩት ያሁን የዳሰስኳቸው ስለ ባዕድ አምልኮች ስለ ድግም ስለ መተት ቤተክርስቲያኑ ስለተቀመጡት ታዋቂ ሆነው ብዙ ስራ ስለሚሰሩት እግዚአብሔር ወደ ማስተዋል ልቦና እንዲሰጣቸው እንዲመልሳቸውም ደግሞ ምን ለምንላቸው የተሳሳተ ትምህርት ደግሞ የሚያስተምሩትንም እግዚአብሔር በቃ እንዲላቸው ህዝብ አይምሮ እንዲኖረው ማገናዘብ እንዲችል ሀገሩን እንዲወድ በሀገር ላይ ያሉ መሪዎችስ እውነት እግዚአብሔር ፈቅደህ ነው ወይ ያቆምክልን አንተ ያልፈቀድከውን ማንሳት ትችላለህ ብሎ መጸለይ መለመን ይቻላል ወይ በደንብ ይቻላል ስለዚህ መጠየቅ አለብን እንዳልኩት ኢትዮጵያ ህዝብ ምርጫ አይችልበትም ተብሎ ተነግሮናልና ያንን የምናስተካክልበትን ከዚህ በኋላስ ከዚህ ምን ተመረናል ከባለፈው አመት ትእዛዝ የተሰጠን ከዚህ ዓለም ደግሞ ከዚህ በዚህኛው አመት ደግሞ እንዴት እናድርገው ለቀጣዩስ ደግሞ እንዴት ነው የምናደርገው ይያልን እግዚአብሔር መንፈስ ቅዱስን እየለመንን ብዙ ማድረግ እንችላለን ብዙ ማስተማር እንችላለን እግዚአብሔር የጠየቁትን እንደሚያደርግ አንኳኩ ብሎናልና አንኳኳለሁ ከመጨረሻው ማለት ነው እግዚአብሔር ይስጥልኝ በዚሁ ፈጽም ያለው እንደሚጠቅም ብዬ አምናለሁ ይሄንን ትእዛዝ እኔ ካነሳሁት ርዕስ ደግሞ እናንተ የበለጠ ደግሞ ሊኖራችሁ ይችላል ብዬ አስባለሁና በስግደት በደንብ የሚሰጡን ትእዛዞችን ከዚህ ቀደም በማሰብ በነነዌ ጾም ላይ ደግሞ ምን ለየት አድርጌ ስለምን ላስብ ብሎ መጠየቅ የሚያስፈልጋልና ትልቁ እንዳልኩት በዚህ በአፍሪካ ላይ በአቢሲኒያ ላይ ያሉ ባዕድ አምልኮች በአፍሪካ ሀገራት በሙሉ በአቢሲኒያ ሀገራት በሙሉ ላይ ያሉ የባዕድ አምልኮች አካሄድ ሁሉ መፍረስ አለባቸው ትውልዱ እግዚአብሔርን እንዲወድ ወላዲት አምላክን እንዲቀበል መደረግ አለበት እና ያንን ለማድረግ ደግሞ ይሄንን ጾም ሳንሰለች ሳንደክም መበርታት አለብን እንግዲህ ገብረአብ ሳሙኤል ደግሞ የሚለቁልን አንድ ድምጽ አለ እሱንም ድምጽ እንግዲህ እኛ ብዙ ታግሰን ይዘነው የቆየነው ነው እውነትና እውነት ነው እንግዲህ አንዳንድ ጊዜ ብዙ እንችላለን ብዙ እንታገሳለን ከዛም ደግሞ መልቀቅ ያለብንን በሰዓት እንለቃለን ማለት ነው እንግዲህ አስተማሪና ትምህርት ይሆናል ብለን የሚጠቅመውን ለህዝብ እናደርጋለን መታገስም እንዳለብን እንማራለን በትግስት ደግሞ በትግስቱ ስንሆን ደግሞ ብዙ ነገሮች ፈተናዎች ይገጥሙናል ርቱዓን በትግስት መጠበቅና መኖር አለበትን ብዬ አምናለሁና መብቱን ግን ያስከበረ እውነትን እውነት ይያለ መረገጥና መደብደብ በጭራሽ አላምንበትም አልቀበልም ህግና ስርዓትን ያከበርን በታማኝነት እንድንኖርም አሳስባለሁ እግዚአብሔር ይስጥልኝ አፈቀረክሙ
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይምሃረነ ወይሳለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ